ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ በክፍል 4 ነው የመጣሁት። በክፍል 4 ደግሞ የማሳያችሁ የእንግሊዘኛ ፊደላት ቀሪዎቹን የእንግሊዘኛ ፊደል በሾርት ቫውል ሳውንድ የሚነበቡትን ቀሪዎቹን እንዴት አድርገን ማንበብ እንዳለብን አንድ ባንድ የማሳያችሁ ይሆናል። በባለፈው ክላሳችን እንግዲህ ታስታውሱት ከሆነ ሾርት ቫውል ሳውንድ ከቢ እስከ ኤፍ ድረስ ያሉትን እንዴት አድርገን ማንበብ እንዳለብን አንድ ባንድ አሳይቻችኋለሁ። ለማስታወስ ያህል ባግ፣ ካት፣ ዳርክ፣ ፋት፣ ቤድ፣ ሴንት፣ ዴስክ፣ ፌተስ፣ ቢት፣ ሲቲ፣ ዲነር፣ ፊልም፣ ቦክስ፣ ኮፒ፣ ዶግ፣ ፎግ፣ በስ፣ ካት፣ ደስት፣ ፈንድ ብለን አንድ ባንድ አይተናቸዋል። ዛሬ ደግሞ ቀሪዎቹን የእንግሊዘኛ ፊደላት እንዴት አድርገን ነው የምናነባቸው የሚሉትን አንድ ባንድ ማሳያችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ እያልኩኝ ቀጥታ ወደ ትምህርቴ ሄዳለሁ። ከመሄዴ በፊት በዚህ ዩቲዩብ ቻናል እንግዲህ የምታዩትን እያስተማር እንገኛለን። መማር የምትፈልጉ በስልካችን እየደወላችሁ እዚህ ላይ በምታዩት ስልካችን እየደወላችሁ መማር ትችላላችሁ። እናንተም በተመቻችሁ በየትኛውም ሰዓት እያስተማር እንገኛለን። እንግሊዘኛ፣ አማርኛ፣ ሂሳብ እያስተማር እንገኛለን። የተመቻችሁ እናስተምራለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ መጀመሪያ ማስታወስ ያለባችሁ ሾርት ቫውል ሳውንዶች ላይ እነዚህን ሾርት ቫውል ሳውንድ እንዴት ተደርገው እንደሚነበቡ ነው። በሾርት ቫውል ሳውንድ እንዴት አድርገን እናነባቸዋለን፣ አምስቱን አናባቢዎች የሚሉትን መርሳት የሌለባችሁ መጀመሪያው ወሳኝ ነው። ስለዚህ እኒህ እንዴት ተደርገው ነው የሚነበቡ? ኤን አ፣ ኢን ኤ፣ አይን ኢ፣ ኦን ኦ፣ ዩን አ ብለን እንደምናነብ ተነጋግረናል። ቀጥታ ወደ ትምህርታችን ስንሄድ ጂን ጅ ወይም ግ ብለን እናነባለን ብያችኋለሁ። ጅ ወይም ግ። አሁን እስኪ እኒ ጅ እዚህ ላይ ግ ተብላ ትነበባለች። እንደ ግ እንደ ጅ መቼ እናነባለን ብትሉኝ ካለችባት ከጅ ጋራ ሁሌም እንደ ጅ ትነበባለች። እችን መርሳት የለባችሁም። ከኢ ካለች ብቻ እንደ ጅ፣ ከዚያ ውጭ እንደ ግ ነው የምትነበበው። ግ አ ጋ ይሆናል። ጋ ህ አ ሃ፣ ጅ አ ጃ፣ ክ አ ካ። አያችሁ? ጋ ሃ ጃ ካ። እስቲ ምሳሌውን እንየው። እንግዲህ ጅ አ ምን ብለነዋል? ጋ ዝ። ኤስ እንደ ዝም እንደ ስም ትነበባለች። እዚህ ላይ እንደዝ ነው። ጋዝ፣ ጋዝ የምታውቁት ነው። ጋዝ። ህ አ ሃ ት፣ ሃት። ጅ አ ጃ ር፣ ጃር። ክ አ ካ ን ጋ ሮ፣ ካንጋሮ። ጋዝ፣ ሃት፣ ጃር፣ ካንጋሮ ብለን እናነባለን። አሁን ጋዝ ማለት ጋዝ ነው። ሃት ሙቀት ነው። ጃር ደግሞ ማሰሮ እንግዲህ በገጠር ያደጋችሁ ልጆች ታውቃላችሁ። ካንጋሮ ማለት ደግሞ ራሱ ካንጋሮ ማለት ነው፣ እንስሳ ነው። እሺ ግ ኢ ምን ይሆናል? ጊት።
በቅድሚያ ይቅርታ ይህን አላሳየዋችሁም። ግኢ ምን ይሆናል? ጄ እንደ ጂ ስለሚነበብ ጂኢ ኢን ኤ ብለን ጄ ብለን ነው የምናነበው። ህኢን ሄ፣ ጂኢን ጄ፣ ክኢን ኬ፣ ጄ ሄ ጄ ኬ፣ ጄ ሄ ጄ ኬ። ስለዚህ ጂኢ ጄ ይኸው ጂኢ ጄ ት ጄት ጄት። ህኢ ሄ ል ሁለት እንግሊዘኛ ተመሳሳይ ከመጡ በአንድ ነው የሚነበበው ብያችኋለሁ። ሄ ል ሄል ሄል። ጂኢ ጄ ጄ ስት ጄስት ጄስት ጄስት። ክኢ ኬ ይ ኬይ ኬይ ኬይ። ይኸው ጌት ጌት ማለት ወጣ እንደማለት ነው። ሄል ሲኦል ማለት ነው። ሄል ጄስት ማለት ቀልድ ተጫዋች ቀልድ ማለት ነው። ተጫዋችኛ። ኬይ ማለት መፍቻ ቁልፍ ሊሆን ይችላል፣ ወይም ደግሞ መሰረት የአንድ ነገር መነሻ መሰረት ኬይ እንለዋለን። እሺ አሁን ጅ አይ ባንድ ላይ ሲሆኑ አይን እንደ ኢ ስናነባት ግኢ ጊ እንላለን። ግኢ ጊ ጊ። ህኢ ሂ፣ ጂኢ ጂ፣ ክኢ ኪ። እንግዲህ ይቺ ጊ ሂ ጂ ኪ ብለናታል። እስቲ ምሳሌውን ነው። ግኢ ምን ነው? ጊቭ ጊቭ ጊቭ። ህኢ ሂል ሂል ሂል። ጂኢ ጂ ግል ጂግል ጂግል ጂግል። አሁን ማወቅ ያለባችሁ እንግሊዘኛ ላይ ሁለት ተከታታይ አንድ አይነት ፊደላት እንግሊዘኛ ላይ ከመጡ አንዱ ነው እንደ አንድ ድምፅ ነው እንጂ የሚነበቡ ሁለቱም አይነበቡም። ስለዚህ እዚህ ላይ ጂግል ጂግል። አሁን ግብዬ በአንድ ነው ያነበው ጂግል ጂግል። ክኢ ኪት ኪት ኪት። ጊቭ ማለት ጊቭ መቀበል፣ ሂል ቀዳዳ፣ ጂግል ማለት ደግሞ ማነቃነቅ መወዝወዝ ወይም ማነቃነቅ። ኪት ማለት መሳሪያ ነው መሳሪያ። እሺ ግኦ ጎ ጎ፣ ህኦ ሆ፣ ጂኦ ጆ፣ ክኦ ኮ። ለዚህ ጎ ሆ ጆ ኮ ይሆናል። ምሳሌውን ስናይ ጎ ድ ድ ጎልድ ጎልድ ጎልድ። ህኦ ሆ ት ሆት ሆት። ጂኦ ጆ ብ ጆብ ጆብ ጆብ። ብ ናት ይቺ ብ ምትራ ትንሽ ዋጥ ስለምትል ነው። ጆብ ጆብ። ክኦ ኮ ህል ኮህል ኮህል ኮህል። ጎልድ ሆት ጆብ ኮህል። ጎልድ ማለት ወርቅ ነው። ሆት ሙቀት፣ ጆብ ተቀጣሪ ተቀጥሮ የሚሰራ ሰው ስራ ብላችሁ ያዙት። ጆብ። ኮህል ማለት ኩል ነው ኩል። እሺ ይሁን ደግሞ እንደማናት እንደ እ እናነባለን ብያችኋለሁ። ግ አ ገ ይሆናል። ግ አ በአንድ ላይ ገ ጋ። ህ አ ኻ፣ ጅ አ ጃ፣ ክ አ ካ። አያችሁ ጋ ኻ ጃ ካ ጋ ኻ ጀ ካ። እስኪ ምሳሌውን ነው። ግ አ ገን 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 ገን። ህ አ ሃ ር ት ሃርት ሃርት ሃርት። ጅ አ ጀ ስ ት ጀስት ጀስት ጀስት። ገን ሃርት ጀስት ገን ሃርት ጀስት። ገን ማለት መድፍ፣ ሃርት ልብ
ጀስት ማለት ልክ ነው። ልክ እንደሱ ትክክል እንደማለት ነው። እሺ ስለዚህ ይህን ቪዲዮ እየደጋገማችሁት አንዴ ልድገምላችሁ። ጋዝ፣ ሃት፣ ጃር፣ ካንጋሮ፣ ጌት፣ ሄል፣ ጀስት፣ ኬይ፣ ጊቭ፣ ሂል፣ ጂግል፣ ኪት፣ ጎልድ፣ ሆት፣ ጆብ፣ ኮህል፣ ጋን፣ ሃርት፣ ጀስት እያላችሁ እናንተ እየደጋገማችሁ አንብቡት። እስቲ ወደ ቀጣይ እንሂድ። እንግዲህ ፊት ያሳየኋችሁ እስከ ማን ነው? ከጂ እስከ ኬ ድረስ ያሉት መሳይቻለሁ። ቀጣይ ደግሞ ሌሎችን እስቲ እንግሊዘኞችን እንያቸው። እሺ ልኤ ይቺ ኤ ምን ነበር የምትሆነው? ሌ ነበር የምትሆን በማን በሾርት ጊዜ። አሁን ግን ሌ ሳይሆን ልአ ብለን ነው የምናነባት። ልአ ስትሆን ላ ንአ ማ ንአ ና ፕአ ፓ ላ ማ ና ፓ ላ ማ ና ፓ። ምሳሌውን ስናይ ልአ ላ ን ድ ላንድ ላንድ ንአ ማ ፕ ማፕ ንአ ና ታ ል ናታል ፓ ር ክ ፕአ ፓ ይሆናል። ፓ ር ክ ፓርክ ላንድ ማፕ ናታል ፓርክ። እሺ ላንድ ማለት መሬት፣ ማፕ ማለት የመሬት ካርታ፣ ናታል ልደት፣ ፓርክ ማለት እንግዲህ የመዝናኛ ቦታ ነው፣ ታውቁታላችሁ። እሺ ኢን እንደ ኤ እናነባለን። እንደ ኤ ልኤ ሌ ምኤ ሜ ንኤ ኔ ፕኤ ፔ ሌ ሜ ኔ ፔ። እሺ ሌ ሜ ኔ ፔ። እሺ ምሳሌ ስናይ ልኤ ሌ ግ ሌግ ምኤ ሜ ልት ሜልት ንኤ ኔ ክ ኔክ። አሁን ሲም ክ ተብላ ኬም ክ ተብላ ትነበባለች። አያችሁ እዚህ ላይ ሁለቱም። ስለዚህ በአንድ ላይ ሲመጡ እንዳንድ ይነበባሉ። ኔክ ተብሎ ኔክ ፕኤ ፔ ግ ፔጅ ግ ሳይሆን ጂ ብለን ነው የምናነባት እዚህ ላይ ፔጅ። ሌግ ማለት እግር፣ ሜልት ቀለጠ ወይም ማቅለጥ፣ ኔክ አንገት፣ ፔጅ ማለት ገጽ የመጽሐፍ ገጽ ማለት ነው። እሺ አይን እንደ ኢ እናነባለን ተባብለናል። አይን እንደ ኢ፣ ስለዚህ እንደ ኢ አድርገን እስቲ እናንብብ። ልኢ ሊ ምኢ ሚ ንኢ ኒ ፕኢ ፒ ሊ ሚ ኒ ፒ። ያችሁ ሊ ሚ ኒ ፒ። እሺ ልኢ ሊፕ ከንፈር፣ ሊፕ ማለት ከንፈር ነው። ምኢ ሚድ እኩሌታ ወይም ግማሽ ማለት ነው። እኩሌታ ወይም ግማሽ። ንኢ ኒፕ የአልኮል ነጠብጣብ ወይም እንጥብጣቢ፣ የአልኮል እንጥብጣቢ። ፕኢ ፒስ ማለት ሰላም ማለት ነው። ሰላም። እሺ ሊፕ ኒፕ ፒስ። እሺ ልኦ ሎ ምኦ ሞ ንኦ ኖ ፕኦ ፖ ሎ ሞ ኖ ፖ ሎ ሞ ኖ ፖ
ልኦ ሎ ን ግ ሎንግ። እንግዲህ ምሳሌው ሎንግ ሎንግ። ንኦ ሞር 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 ሞር። ንኦ ኖ ኖ ኖ። ፕኦ ፖርት 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 ፖርት። ሎንግ ሎንግ ማለት ረጅም ማለት ነው። ሎንግ ረጅም። ንኦ ደግሞ ሞር ማለት ብዙ ማለት ነው። ብዙ። ኖ ማለት አይሆንም ወይም አይደለም ማለት ነው። ኖ ማለት ፖርት ማለት ወደብ ማለት ነው። እሺ አሁን ይውን እንደ እናነባለን። ለ ምአ መ ና ፓ። ያችሁ ና ፓ ብለን እናነባለን። እስኪ ምሳሌዎች እናያቸው። መስት የግድ ማለት ነው። የግድ እንዲህ መሆን አለበት ብለን ስናወራ መስት ብለን ነው የምንጀምረው። መስት። ነርስ አስታማሚ፣ የዶክተር አስታማሚ ማለት ነው። ነርስ። ፓርፕል ሐምራዊ ቀለም ምን ይባላል? ፐርፕል ይባላል። ስለዚህ ይሄ ላንድ፣ ማፕ፣ ናታል፣ ፓርክ፣ ሌግ፣ ሜልት፣ ኔክ፣ ፔጅ፣ ሊፕ፣ ሚድ፣ ኒፕ፣ ፒስ፣ ሎንግ፣ ሞር፣ ኖ፣ ፖርት፣ መስት፣ ነርስ፣ ፐርፕል ብለን እያንዳንዳቸውን አይተናል። ለዛሬ የነበረን ትምህርት ይህን ይመስላል። እንግዲህ ቀጣይ ቪዲዮዎችን ይዤላችሁ እመጣለሁኝ። ሰዓት ትንሽ አብዝቼባችኋለሁ። ያው ይገባችኋል ብዬ ስላሰቡ ነው ሰዓት ያስረዘምሁባችሁ። ለዚህ ዩቲዩብ አዲስ የሆናችሁ እስካሁን ስትከታተሉ የነበራችሁ ላይክ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።